ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየኩሽም። ምን እንድትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንም የሚያውቀው ማለት ነው። እኔ ከጎግል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የግል ጥያቄ የምትጠይቁት? አልጠይቀውም። እሺ ሙስሊም ነበርሽ ወይ? ያ አዎ ነበርኩኝ። ሙስሊም ነበርሽ? እሺ ሶላት አልጀናዛ ይኸውልህ፣ እሺ አይደለሁም። በቃ እሺ ልበልህ። እሺ ንግስት ሰላም ነው? እንዴት ነሽ? እሺ ትፈላሰፋላችሁ በእምነት ላይ። እምነት ቀላል መስላችኋል? እናንተ ሙስሊም ሁኑ የሚል ቃል በቃል አለው ያለ። አዎ በደንብ አምላክ አላህ Subhanahu Wa Ta'ala ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሰላም ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ብራዝ ጥያቄ ነበርና ልጠይቅ ነበር የገባሁት። አሎ ቀጥሉ። ያን ጥያቄ ጠይቄ የመጣው ጥያቄ ምንድን ነው? በጀነት ሴክስ አለ ብለህ ታምናለህ አንተ? እስኪ አለ ሰምቻለሁና ልነግርህ። እሺ ኦኬ እሺ። ግብረ ስጋ ግንኙነት ማድረግ አምላክ የሚወደው ነገር ነው የሚጠላው ነገር? ስማት በስተድረሰተ ነገር ነው። ምን አልከኝ? ድምፅህን ከፍ አድርግ። ኃጢአት ከሆነ በገነት ውስጥ ኃጢአትን አታገኝም። አብሽር። ኃጢአት ነው ወይስ አይደለም? ግብረ ስጋ ግንኙነት ማድረግ ሰው ከሚስት ነው። ፈጣሪ ፍቅር በምድር ላይ ያለ ነው እንጂ ሰማይ ላይ አሁን እኔ አለ ወይስ የሚለው ነው እንድትመልስልኝ የፈለኩት ነው የጠየቅኩት። ልመልስልህ ነው። በገነት ውስጥ መጥፎ ነገር እስካልሆነ ድረስ ኃጢአት ነገር እስካልሆነ ድረስ አለ ማንኛውም ነገር። ይሄ ነው ፈጣሪ እኮ በምድር ላይ ነው ምድር ላይ ያላችሁ ነው የሚለው እንጂ ሰማይ ላይ አሁን እንዴት ነው ግብረ ስጋ ግንኙነት ሰማይ ሊሆን የሚችልበት ምክንያት እንደዚህ ነው ብለህ እንድታስረዳኝ ፈልገው ነው። ባጭሩ ላይ ያስረዳሁ ነው። በገነት ውስጥ መጥፎ ነገር አትጠይቅ እንጂ ጥሩ ነገር ሁሎች አሉ። አንድ ሰው ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ መጥፎ ከሆነ እንደዚህ ብለህ ካመንክ እግዚአብሔር እንግዳውንስ መጥፎ ነገር ሲያስደርግ ዝሙት ሲያሰራ ኑሯል ማለት ነው። አይደል? አንድ ሰው ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ይሄ ነገር ኃጢአት አይደለም። ስለዚህ በገነትም ውስጥ ይሄ ነገር መኖሩ የሚያስወቅስ ነገር አይደለም። አይ ኃጢአት ነው ይሄ ነገር ካልክ ኃጢአትን እያሰራ ነው እግዚአብሔር ማለት ነው። እንደዛ እኮ አይደለም። አሁን ምን አለ መሰለው ወንድሜ፣ ለምሳሌ እኛ ስንሞት ነፍሳችን ከስጋችን ተለይቶ ነው የምንሄደው ብለን እናስባለን አይደል? ስለዚህ ልጅ ከስጋ ተለይተህ ሲርስ ጀነት ላይ ሴክስ አለ ብለህ ልታስብ የምችለው እንዴት ነው ነው ወይስ በእስልምና መሞት የለም ዝም ብለህ ነው የምትሄደው? አንዴ ከመጀመሪያ እንጀምር፣ ችግር የለውም። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይስ አይደለም? እሱ ኃጢአት አይደለም። እሱ በምድር ላይ የተፈቀደ ነገር ነው። በምድር ላይ ነው በገነት ውስጥ አይደለም። በገነት ውስጥ ሲሆን ኃጢአት ይሆናል ያለው የቱ ጋር ነው? አንድ ጥቅስ መጽሐፍ ቅዱስ ላይ። እሺ እኔ ለምሳሌ ጥቅስ በምድር ላይ ሲሆን ይሄ ኃጢአት ነው ጽድቅ ነው፣ በሰማይ ላይ ግን ኃጢአት ነው የሚል ስለ ግብረ ስጋ ግንኙነት አንድ ነው አይደለም። እኮ ያሳደት አሁን እሺ ችግር የለውም። እኔ አንተ እንድጠይቅ ሳይፈለኩት አንተ ለምሳሌ በምድር ላይ እስካለን ኦኬ ችግር የለውም። ግን ከሞትን በኋላ ነፍሳችን ከስጋችን ተለይተን ነው የምንሄደው አይደለ? ስለዚህ እንዴት ነው አንተ ለምሳሌ ሚስት አለህ እንበልና ሁለታችሁም ለምሳሌ ብትሄዱ እንዴት ነው አንተ ከሚስት ጋር ሴክስ ልታደርግ የምትችለው ነው እንዴ? ነፍስ ከህይወት እኮ ገብተኛል። በእናንተ ቤት አራዳው ናቸው። አይ ቅዱሳን በራሳቸው ጊዜ በምድር ላይ አምላክ የፈቀደው ነገር ይሄ ኃጢአት ከሆነ በምድር ላይ ልክ እንዲሆን ዝሙት እያሰራ ነበር ማለት ነው። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። ሰላም በአምላክ ይሰማል ወይ ይሰማል። ቅድም በሳሙኤል የገባው ፕሊዝ አታስወጣኝ። አንድ ጥያቄ ብቻ ልጠይቅ እባክህ። እሺ አሁን ወደ ቁርአኑና ወደ መጽሐፍ ቅዱሱ እንመጣለን። ግን አሁን ዝም ብለን ስለ ታሪክ እናውራና አንዴ ሎጂካሊ ብቻ መልስልኝ። ሎጂካሊ እምነታዊ ጥያቄ ካለ ጠይቅ፣ ከሌለህ እምነታዊ ጥያቄ ካለ ጠይቅ፣ ከሌለህ እኮ እምነታዊ ጥያቄ እኔ ጠይቀህ እምነታዊ ጥያቄ ነው። አታስወጣኝ እኮ እምነታዊ ጥያቄ እኮ
አስተኛ ደጋገምኩ የለ ጥያቄ ነገር አይደለም ቅድም አስወጥተን ነው። የለ ጥያቄ እሺ አንድ ጥያቄ ልጠይቅህና ኢብን በታሪክ አይሁዶቹ ጌታ ኢየሱስ ክርስቶስን ገለነዋል ብለው አምነው ክርስቲያኖች እኛ ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል ብለን አምነን እንዴት ከ600 ዓመት በኋላ የመጣን ሰው አልሞተም ሲል አምነህ መጽሐፍ ቅዱስን ውሸት ነው ትላለህ? ይሄን አሁን በታሪክ ገለነዋል ብለው ያመኑበትን ማስረጃ አውጣ እናሳየን። ትልቁ ላይ ነው አይሁዶቹ ክርስቶስን እንደገደሉት አያምኑም ነው የምትለው? አሳይ አይሁዶች ኃጢአተኞችን ሰቅለው እንደሚገሉት አውጣና አሳይ። በታሪክ ገለውታል የሚል ማስረጃ ከታሪክ አሳይ። አንተ እስኪ በታሪክ አልገደሉትም የሚለውን መጽሐፍ ቅዱስ ላይ ስለ ኃጢአተኞች ሞተ ይላል። መጽሐፍ ቅዱስ ላይ ስለ ኃጢአተኞች ሞተ ይላል። ከታሪክ ነው የተባልከው። ከታሪክ ብላል አውጣና ከታሪክ አሳየን። አንተ ያልሆነበት እንድታሳየኝ ወይም እሺ እንዳልሞተ የምታሳየኝ በታሪክ እንደገደሉት ይታወቃል አልከኝ። በታሪክ ከታሪክ ማስረጃ አውጣና አይሁዶች ኢየሱስን እንደገደሉት ማስረጃ አሳየን። አውጣ። አንተ ኢየሱስ ክርስቶስን የሚመስል ሰው ወጣ ባዶ አያቸው ታረ ወላሂ በጨበጣ ነው ዝም ብለው የሚያወሩት። እስልምናን ለመውቀስ ብቻ ነው በቃ እንትን የሚላቸው። ብቻ እስልምናን ይሳደቡ ዝቅ ያደርጉ እንጂ በባዶ በአንተ ቤት ትልቅ ጥያቄ ጠይቀውታል። ይዋች ከሙስሊሞች ፊት ስትመጡ ማለት ነው። እሺ አካውንት እየቀያየርክ ትመጣለህ። የጌታ ሰው ጸጋ ይበዛላችሁ። እሺ ካሉ አስገባችሁ። መግባት የሚፈልግ ለማወቅ ጠይቁ፣ ለመረዳት ጠይቁ። ከ600 ዓመት በኋላ ጠይቁ፣ ችግር የለውም ነበር። ታቻለ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው ቢያመጡት ኑሮ በራሳቸው ከሆነ አንቀበላቸውም ነበር። ምክንያቱም እርሳቸው ከመሲሁ በኋላ ነው የመጡት። ከመሲሁ በኋላ ነው የመጡት፣ ከነ ሙሴ ከነ አብርሃም በኋላ ነው። ነገር ግን ይህ ከራሳቸው አይደለም። ግልጠተ መለኮት ከአምላክ ዘንድ የሚመጣ ቃልን ማድረስ ብቻ ነው እርሳቸው ስራቸው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው አይደለ? ስለ መሲሁ ታሪክ፣ ስለ አብርሃም፣ ስለ ሙሴ ሁሉንም የሚያውቅ ሆነ አምላክ ተረከላቸው። አየህ፣ እንዲህ ብለህ የምታምን ሰው ነህ አንተ። ስለ መጽሐፍ ቅዱስ ጠይቃችሁ ሙሴ ከእርሱ በፊት ስላለው እንዴት ጻፈ ብዬ በጠይቅህ ስለ አብርሃም ጽፏል አይደል? ብሉይ ኪዳን ላይ ስለ አዳም ጽፏል፣ ስለ ሔዋን ጽፏል፣ ስለ እነ ኖህ ጽፏል። ያን ሁሉ ጽፏል። ያታች አለ አይደል? ከዚያ በኋላ የመጣ ሰው ነውና ሙሴ እንዴት ይቀበለዋለሁ? ከነ ኖህ በኋላ የመጣ ሰው እንዴት ስለ ኖህ ይጽፋል? አያስኬድም። እንደዚህ አምላክ እስከሆነ ድረስ ያን ቃል የሚገልጥለት ስላለፈው ሁሉ ያውቃል ብለን እናምናለን። እዚያ ላይ እንደዚያ ብለህ ይሄን መስፈርት አመት ተቀብለህ ነብዩ ሰለላሁ ዐለይሂ ወሰለም ላይ እርሱ ከዚያ በኋላ የመጣ ነውና አልቀበለውም፣ አያስኬድም። እሺ ንግስት ጥያቄ አለሽ? ከሌለሽ ሊንዳ ሄሎ። እሺ ሰላም ነው? ኦኬ ሰላም ነው። ጥያቄ ነበረኝ። እሺ ክርስቶስ ሰላም አለይኩም። አንድ ጊዜ እኔ ነኝ ተረኛ። እሺ ጠይቂ። እሺ አሁን ለምሳሌ እናንተ መሐመድን ፈዳክ እንደ ሰሃቦቹ ለዲኑ በቆም ሄሎ፣ ከመሐመድና ከአላህ ማን ይበልጣል? ከመሐመድ አላህ ይበልጣል። አላህ አምላክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍጡር ናቸው። እሺ አሁን ጥያቄ ምንድነው? እንደዛ ከሆነ አሁን ለምሳሌ እናንተ ፈዳክ ሩሂ ፈዳክ ኡም አቡይ ትላላችሁ ለመሐመድ ማለት ነው። ሩሂ ህይወቴ ማለት ነው። ከህይወት በላይ ምንም ነገር የለም። ለመሐመድ ህይወታችሁን ከሰጣችሁ ለአላህ ምንድነው የሚሰጠው? ከህይወት በላይ ምንም ነገር የለም። ትልቁ ደግሞ አላህ ነው ማለት ነው። ስለዚህ እናንተ አሁን ለአላህ ለመሐመድ ከእግዚአብሔር ከአላህ ያነሰውን ሩሃችሁን ሰጣችሁት። ለአላህ ምንድነው የሚሰጠው? ከሱ የበለጠ ማለት ነው። ሌላ ደግሞ ሽርክ አንድ ጊዜ አልጨረስኩም። ሽርክ ትላላችሁ ማለት ነው። እኛ አላህን አናሻርክም ትላላችሁ። ስትሞቱ ለምሳሌ አሁን እስልምና ሸሃዳ ለመቀበል ላኢላሃ ኢላላህ ከመሐመድ ረሱሉላህ ካልተባለ ማለት አይደለም። ከአላህ ጋር ግዴታ የመሐመድ ስም ይጣበቃል ማለት ነው። ይሄ ሽርክ አይደለም። እሺ ጨረሽ? አዎ ጨርሽ። እሺ ጨርሻለሁ። አመሰግናለሁ። እሺ ሽርክ ብሎ ማለት ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መስራት ማለት ነው። አይደል? ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መስራት ይሄ ሽርክ ይባላል።
ለምሳሌ አምላክን ብቻ ነው የምንለምነው። አምላክን ብቻ መለመን ሲገባን ነቢዩ ሙሐመድ እንዲህ አድርጉልን ብለን ብንለምናቸው ሰለላሁ ዐለይሂ ወሰለም የዚህን ጊዜ አሻረክን ይባላል። ይህ በእርሱ ስልጣን ላይ ሌላን አካል ማጋራት የሽርክ ይባላል። ተስዊየቱ ገይሩላህ መዐላህ هذا هو الشرك። ሽርክ ብሎ ማለት ከአላህ ውጭ የሆነን አካል ከአላህ ጋር ማጋራት በአምልኮ ተግባራቶች ላይ ማለት ነው። ለአላህ ብቻ ነው ልንሰግድ የሚገባው አይደል? ለሙሐመድ ሰለላሁ ዐለይሂ ወሰለም ሂጄ ብሰግድላቸው ይሄ ማጋራት ይባላል። ለአላህ ብቻ ነው መለመን ያለብኝ አይደል? እርሳቸውን ሂጄ ብለምን ይሄ ማጋራት ነው። ይሄ ነው ይሻል። ነገር ግን ታዲያ ሙሐመድ የምትሉት ምንድን ነው ከተባለ በኋላ ረሱሉላህ የሚለውን አስተውዩ። እርሳቸው ደግሞ የአላህ ነብይ ናቸው ብዬ መሰክራለሁ ማለት ነው። የተሻለ አይደል? አይ እንደርሱ አላህ አምላክ ናቸው እርሳቸውን ብዬ በመሰከር ይዛኔ ያጋራሁ ይባላል። ስለዚህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ፣ እነሆ ከአንዱ ከአምላክ ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁኝ። ሙሐመድ ደግሞ የእርሱ መልእክተኛ ናቸው ነብይ ናቸው ብዬ መሰክራለሁ ማለት ነው። ይህን ደግሞ ትእዛዝ አምላክ አላህ ባለፉትም ትውልዶች ላይ ሁሉ አዞት እንደነበር ይነግረናል። ፈአሚኑ ቢላሂ ወሩሱሊሂ፣ በእኔ በአላህ እመኑ በመልእክተኞቼም እመኑ እያለ ይናገራል። መልእክተኝነታቸውን ማመን ማለት ነው። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ በመልእክተኛዬም እመኑ እያለ ይናገራል። ለመሲሁም ይህን ተናግሮለት እንደነበረ ይነግረናል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላካላ እናንተ ሐዋርያቶች ሆይ በእኔ በአላህ እመኑ በላኩላችሁ መልእክተኛም እመኑ አልኳቸው አለ። እሺ በማን ነው መልእክተኛ የተላከላቸው? በመሲሁ ማለት ነው። ስለዚህ የአምላክን አንድነትና አምላክነት ይመሰክራሉ። የተላከላቸውን መልእክተኛ እንደ መልእክተኛ ይመሰክራሉ። ሐዋርያቶች ምን አሉ? ረበና አመና ቢማ አንዘልተ ወተበዕና ረሱል ፈክቱብና መዐ ሻሂዲን። ይሄ ነው። እሺ አልመለስክልኝም። አሁንም አቤት አልመለስከውም። ምክንያቱም እኔ ያልኩ ሁለት ጥያቄ አንድ አይነት ሆኖ ግን ሁለት አይነት መልክ ያለው ጥያቄ ነው የጠየቁ። አሁን ለምሳሌ ሻሃዳ አቡ ሶፊያን ከሰሃባዎቹ አቡ ሶፊያን እንትን አስጨንቆት እንትን ሻሃዳ ሲሉት ላኢላህ ኢላላህ ብቻ ሲል አይሆንም መሐመድ ረሱሉላህንም ጨምር ተብሎ ነው አይደል አቡ ሶፊያን ሙስሊም የሆነው። ሁለተኛ አቡ ሶፊያን አውጭና ሳይን ማስረጃ ትልቁ ላይ ነሽ። ሁለተኛው ደግሞ ቆይ እንትን እልሃለሁ። ሁለተኛው ደግሞ እና እኔ አሁን እኔ ማስረጃ ከአቡ ሶፊያን ከሰሃባዎቹ አቡ ሶፊያን እንዴት ነው ሻሃዳ የተቀበለው ታሪኩ አለ። እኔ ላውጣ ችግር የለውም። ስልክ ካሪያሽ እኔ ይሻላል። የቱ ጋር ላውጣልሽ? እሱ እኮ ነው አሁን ችግሩ እኮ የቁርአኑን እንትን አያውን ቁጥሩን አሁን ጭንቅላቴ ላይ ስለሌለ ማለት ነው። አሁን ስትጂ ታመጫለሽ። አሁን ምን እናደርጋለን? በአላህም እመኑ በመልእክተኞቹ እመኑ እያለ ያዛል። መልእክተኛ ማለት ነብይነትን መልእክተኛነቱን መመስከር እንጂ ከአላህ ጋር አምላክ ናቸው ብሎ መመስከር አይደለም። በዚህ በግልጽ ነገርኩሽ። አይ ይሄን እንዳልቀበልም ካልሽ መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነብያቱም እመኑ ይላል። አሜን ጌታ ምን ታያለሽ? ነብያቶች አምላክ ናቸው ማለት ነው ከእግዚአብሔር ጋር ይግድ ቆይማ አንተ አሁን እኔ መጽሐፍ ቅዱስ የምታወራው ያ የተበረዘውን መጽሐፍ ቅዱስ ነው የምታወራው? አሁን ለምሳሌ ይሪ በእግዚአብሔር እመኑ በነብያቱም እመኑ ይላል መጽሐፍ ቅዱስ። ምን ታያለሽ? አሁን አንተ የመጽሐፍ ቅዱስን አምነህበት ነው? ረሱሉ እኮ በእጃቸው ላይ ያለው መጽሐፍ ቅዱስ ውሸት ነው ብሏል። አሁን አንተ አምነህበት ነው ወይስ ልትከራከርበት ነው? የመጽሐፍ ቅዱስ ላይ አንድ ጊዜ እግዚአብሔር መጽሐፍ ቅዱስ ላይ ነው ላሳይሽ። በእግዚአብሔር እመኑ በነብያቱም እመኑ ይላል። ስለዚህ ነብያት አምላክ ናቸው ማለት ነው እንደ መጽሐፍ ቅዱስ። በእናንተ ግንዛቤ ምን ይላል መጽሐፍ ቅዱስ ላይ? ማልደውም ተነሱ ወደ ቲያቄ ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆምና በይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነብያቱም እመኑ ነገሩም ይሰላላችኋል አለ የጌታ ሰው። በእግዚአብሔር እመኑ በነብያቱም እመኑ ይላል። ምን ታያለሽ? ነብያት አምላክ ናቸው ማለት ነው። አሁን እኔ ደግሞ ምን እልሃለሁ መሰለ መጽሐፍ ቅዱስ ትክክለኛ መሆኑን አምነህበት ነው እንደ ምሳሌ ያመጣኸው። ላንቺ ነው ላንቺ ትክክል መጽሐፍ ቅዱስ ላንቺ። ኦኬ ሁለተኛ አልመለስከውም። አሁን መጽሐፍ ቅዱስ ላንቺ ትክክል ነው አይደለም? እኔ ምን እንደሆንኩኝ አላወከኝም። ሙስሊም ነኝ ወላ ሙርተዳ ነኝ ምን እንደሆንኩኝ አላወክም። ነጥረ ግን መጽሐፍ ቅዱስ እኔ መጽሐፍ ቅዱስን ግን እሺ ለማንኛውም እሺ ቆይ ስለዚህ አሁን በእግዚአብሔር እመኑ በነብያቱም እመኑ ይላል። ነብያት አምላክ ናቸው ማለት ነው በዚህ ግንዛቤ። አንቺ ራስሽ ቅድም መጣሽው ግንዛቤ። እኔ እኮ ወንድሜ ሁሱ እኔ ሃይማኖቴ ምን እንደሆነ አይ ከመጽሐፍ ቅዱስ እያመጣ ስለምትመልስልኝ እኮ ነው። እንደሱ ከሆነ እሺ ክርስቲያን አይደለሽም? እኔ ሙርተድ ነኝ። ሙስሊም ነበርሽ?
አዎ እና ጥያቄው ስላሉኝ ይሄ ጥያቄ ካልተመለሰልኝ እኔ ችግር ላይ ነኝ ማለት ነው። مش مرتد ነሽ አይደል? እሺ በጣም ጥሩ። ክርስቲያን ግን አይደለሽም አይደል? አይደለሁም። ማይና ክርስቲያን አይደለም። በማን ለማልልህ በማን ለማልልህ አሁን እየተጠርጣሬን መልስልኝ ነው ማለት ያለውት ወንድሜ። እሺ በጣም ጥሩ። እሺ ማንኛውም ሙስሊም ነበር። አሁን ፈዳክ ያ ረሱላህ ሩሂ ወይ ኡሚ ወአቡዬ የሚባለው ለአላህ ይሄ እንግዲህ ሩህ ማለት ለአላህ ምን ሊሰጠው ነው? እሺ ለመሐመድ ህይወት ከተሰጠ ለአላህ ለትልቁ ምን ሊሰጠው ነው? ይሄ መልስ ፈልጋለሁ። እሺ አርካኑ ሶላት ስንት ነች? ሙስሊም ስለነበርሽ እቺን መልሽላቸው አንተ። አሁን ጥያቄን እኔ እኮ ስማ ጥያቄን እኮ መልስልኝ ነው ያልኩ እንጂ የኔ እስልምና መሆኔና ክርስቲያን መሆኔ ሙርተድ መሆኔ ለአንተ ምንም አይጠቅምም። ግን ጥርጣሬ ላይ ስላለሁኝ መልስልኝ። ለመሐመድ ለረሱል እስላም ሩህ ከተሰጠ ለአላህ ለፈጣሪው ለሚባለው በእስልምና ምን ሊሰጠው ነው ነው? ከሩህ በላይ ደግሞ ምንም ነገር የለም እያልኩኝ ነው። እሺ እሺ ክርስቲያን አንቺ ሙስሊም ነበርሽ። ሙርተድ ማለት እሺ ምን ማለት ነው? አውቀሽ ያ አላህ ሙርተድ ማለት ከሃይማኖት ከእስልምና የሸከከ ማለት ነው። እሺ ስለዚህ አንቺ ሙስሊም ነበርሽ ማለት ነው አይደል? አሁን ከዚህ ጋር ጥያቄን ለምን አትመልስልኝም? አሁን ጥያቄ ነው እንጂ ስለኔ ሃይማኖት ምንም አንተ ጥያቄ መልስልኝና እኔ ሙምኪን እስልምና ልመለስ እችላለሁ። ጥያቄ መልስልኝና መልሱልን። እሺ አዳም ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየኩሽም ምን እንድትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንንም የሚያውቀው ማለት ነው። እኔ ከጎግል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የጅል ጥያቄ የምትጠይቁት? አልጠይቀውም። እሺ ሙስሊም ነበርሽ ወይ? ያ አዎ ነበርኩኝ። ሙስሊም ነበርሽ? እሺ ሶላት አልጀናዛ ይኸውልህ እሺ አይደለሁም። በቃ እሺ ልበልህ። እሺ አይደለሁም ክርስቲያን ነኝ ልበልህ። እሺ ክርስቲያን ነኝ ልበልህ። እሺ ግን ጥያቄ እሺ ለምን ተዋሸለች? አያሻት አይደል? ቅድም በመጽሐፍ ቅዱስ ይዛት ሲመለስላት ጊዜ አይ ክርስቲያን አይደለሁም ማለት ምንድነሽ? ሙርተድ ነኝ። እሺ ሙርተድ ከሆንሽ ስለ አርካኑ ሶላት ልጠይቀኝ ነው። አልጠይቅሽም። አርካኑ ሶላት አልጀናዛ ስንት ነው ስላት በቃ ሙስሊም አይደለሁም ማለት አኛም ይሄ ነው። እንደዚህ እንትን እያላችሁ ማሪያ እየቀያየራችሁ አትምጡ። በጣም እንደምትፈሩን እያስረዳችሁን ነው። ማንነታችሁን ቀያየራችሁ ስትመጡ ጊዜ ጀግና የሆነ ሰው በማንነቱ ይቀርባል፣ አይፈራም። ይፈቻል አይደል? ይሄ ነው። ለማንኛውም ነፍሴ ወይንም ሩሄ ፊዳ ትሆንለት የምለው ይሄ አምልኮ ነው ወይ አምልኮ አይደለም? ይፈቻል አይደል? ለምሳሌ አንድ ሰው ለሀገሩ እኔ ነፍሴ ትሰዋላት ለእናት ሀገር ኢትዮጵያ ይላል ወታደር አይደል? አሃ ይሄ ሰውዬ ኢትዮጵያን እያመለካት ነው ወይ? አይደለም በፍጹም። ይሄ አምልኮ ነው ያለሽ ማን ነው? በመጀመሪያ አሁን መናገር ትችላለሽ። አንድ ሰው እኔ ለሀገሬ ነፍሴ መስዋዕት ትሆንለት ሲል ጊዜ አምልኮ ነው ወይ ይሄ? ይሄ ወታደር ኢትዮጵያን እያመለከ ነው ብለሽ ትረጃለሽ? መናገር ትችላለሽ። ሄሎ 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 አትናገሪም? እሺ ጥያቄ አለ። ይቀጥል። ሊንዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ዘካተል ማል ትንሽ ነገር እንድትለን ነበርና ቪዲዮግራፊ በእስላም እንዴት ይታያል? ዘካተል ማል ማለት የገንዘብ ዘካ ማለት ነው። አንድ ሰው ገንዘቡ የዘካ መጠን ላይ ሲደርስ ጊዜ ከዚያም አመት ሲሞላው የሚያወጣው የሆነ የሰደቃ አይነት ዘካተል አልማል ይባላል። የገንዘብ ዘካ ይባላል። የገንዘብ ዘካ የተደነገገው በወርቅና በብር ሂሳብ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። በብር ቢሆን መልካም ነው፣ ብዙ ሰው እንዲያወጣ ለብዙ ድሃዎች ተደራሽ እንዲሆን የሱ በር ይከፍታልና። ስለዚህ 595 አንዴ ይቅርታ ኦኬ ክርስቲያኖች ግን ባለማወቅ ነው ወይስ አሁን አይሁዶች እያወቁ ነው የጠመሙት ከተባለ
ክርስቲያኖችስ ለምንድን ነው ያልሰለሙት ነው? አሁን አይሁዶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያወቁ ነብይ መሆኑን እያወቁ ከኛ ለምን አልሆነም በማለት ነው። ክርስቲያኖችስ እነሱም ላይ ይሄው አለ እኮ ከኢስሐቅ ዘር ካልሆነ ነብይነት አይወጣም የሚል ቃል ኪዳን የተገባው በሱ በኩል ነው የሚል እምነት አላቸው። እነሱም ጋር ይሄ አለ። ነገር ግን ሳያውቁ የሚለው አንዳንድ ነገራቶች ላይ ለምሳሌ መሲሁን አስመልክቶ ዝም ብሎ በእንትን ማለት ነው በጀህል ነው ማለት ነው። አለማወቅ ሲባል እዚህ ቦታ ላይ እውቀቱ አልደረሳቸውም ማለት አይደለም። የሆነ ማየውነት አለ አይደለ? አላህ በቁርአን ላይ ሲናገር ጊዜ ማለሁም ቢሂ ምን ዒልም ኢላ ኢትባዕ አዘን ይላል። ጥርጣሬን ከመከተል በስተቀር ስለ መሲሁ ትክክለኛ የሆነ እውቀትና ግንዛቤ የላቸውም ማለት አየህ። ያንን አንቀጽ ይዘው በተሳሳተ ግንዛቤ ተገንዝበው እርሱን ወደ መለኮት ለማንሳት ሞከሩ። ይሄን ነው አለማወቅ እያለ እየጠራ ያለው ገብታል እንጂ ሁጃ ለመድረሱን አይደለም። ለምሳሌ አለ እኔና ባንድ ነን አለ አየህ። ስለዚህ አምላክ ነው ማለት ነው የሚል ይሄ ትልቅ ማየውነት ነው። አምላክ ለነብያት ይጠቀማል። አምላክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሐመድን የታዘዘ እኔን ታዘዘ ይላል። እሳቸው አላህ ናቸው አይደለም። ኦኬ በስልጣን እኩል ናቸው ልበል? አይቻልም። እንደዛ የሚባል ነገር የለም። ስልጣንን ሰጠሁት እያለ እየተናገረ ስልጣንን ተቀበለ ኢየሱስ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል አይደል? መልሰህ እንደገና አይ በስልጣን እኩል ናቸው አይሆንም። እንደዚህ ሰጠው እያለ ስልጣን እኔና ያብራይ እኔና አባንድ ነን እኔ ከአብርሃም በፊት ነበርኩ። እነዚህን ቃላቶች ነብያት ይናገሯቸዋል። እኔ እውነት ነኝ መንገድም ነኝ ህይወትም ነኝ ለነብያት ይጠቀማል። አብራ እነ ረሱል ሐቅ ይላል አላህ በቁርአን ላይ ሙሐመድ እውነት ነው ይለናል። ኦኬ እውነት ነው ስለተባለ አምላክ ነው ላ እኔ ትንሳኤ ነኝ እኔ መጀመሪያው ትንሳኤ ነኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ኦኬ አምላክ ናቸው ላ አይደለም። እኔ ትንሳኤ ነኝ ብቻ ሳይሆን የመጀመሪያው ትንሳኤ ነው ያሉት። ኢየሱስ እኔ ትንሳኤ ነኝ ነው ያለው አይደል? በዚህ ምክንያት አምላክ ነው ልትሉ አደረጋቸው አይደል? እኔ የመጀመሪያው ትንሳኤ ነኝ ያሉት እሳቸው ደግሞ ትንሳኤ ነኝ ብቻ ሳይሆን የመጀመሪያው ትንሳኤ ነኝ ያሉ። እኔ ከአብርሃም በፊት አለሁ ስላለ አምላክ አደረጉት አይደል? እኔ ከአዳም በፊት አለሁ ያሉትንስ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነቶችን ቃላቶች እየመዘዝን እንዳው እናጣም ካልን እርሳቸውን አምላክ እናደርጋቸው ነበር። አያችሁ አይደል? እንደዛ አይደለም። አምላክ ማን እንደሆነ መጽሐፉ ላይ እስከተገለጸ ድረስ ለዚያ አምላክ ያ አምላክ ደግሞ ብቸኛ እስከሆነ እስከተገለጸ ድረስ ሌላ ጋር ለምንድን ነው ታደርጉለት? ድንቅ ስራዎቹን በመምዘዝ እንደዚህ በማድረግ እንደዚህ አድርጓልና ስለዚህ አምላክ እናድርገው አያስኬድም። እንደዚህ ቃላቶችን እየመዘዛችሁ እንደዚህ ብለዋልና አምላክ እናድርገው አያስኬድም። አምላክ እንዳለው ቃል በቃል ይናገራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ አለ። خلاص በቃ አምላክ አለው ፍታው። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል። በቃ አምላክ አለው ፍታው። አያችሁ አይደል? ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ ነች የዘላለማዊ ሕይወት አለ። አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ገለጸው። خلاص አይ አንተ ራሱ የሱ አጋር ነህ ማለት የእርሱን ማስተባበል እርሱን መካድ ነው። ይሄን ይመስላል ማለት እሺ ኦኬ እሺ ይቀጥሉና ደግሞ ቀጥላለኝ ድልስጣቸው ሳሪ ወይንም ከላይ ያለሽው ፌር ባባ ሄሎ ወለይኩም ጫጫታ ስላለ ነው። እንዴት ነህ? ሰላም ነው አልሐምዱሊላህ ወላሂ እሺ ያ ጀማ ምን ይመስላችኋል? ዱባይ ያላችሁ ልጆች ማለት ነው እዚህ ትመጡና የበዓል ቀን በጀልባ እዚህ ወላሂ በዓልን ብናከብር አንድ ጀልባ እንድንይዝና እንደዚህ ትልቅ ጀልባ ቀን ሙሉ ስንዞር በቃ ስንዞር ይደክመናል። ተውኩት በቃ እሺ يا سلام اي والله انا معاكي فيديو ربنا ጥያቄ ያላችሁ ልጆች
ጋፊን ቀባ አካም ቡልቴ ጋፊን ቀባ ሲንጃላዳ ኡመተ ቀሽቲ ሁሱ እኔ መቀጠል እችላለሁ? ይቻላል፣ ቀጥል። መርሐባሽ በመጀመሪያ ሰላም ብያለሁ። ወሽ ሰላም። እሺ ሁሱ ሁለት ጥያቄዎች ነው ያሉኝ። የመጀመሪያው የሰው ልጅ ጀነት የሚገባው በስራው ብቻ ይሆናል ማለት ብዙ መልካም ስራዎች ሊኖሩ ይችላሉ፣ ፈጣሪው ሊገዙ ይችላሉ፣ ጾም ሊጾሙ ይችላሉ፣ በቃ ዲኑ የሚፈቅደውን ነገር አድርገው ያን ሁሉ አሟልተው ያ ጀነት ያስገባቸው ይችላል፣ ያ ብቻ ስራቸው ብቻ ማለት ነው ወይስ አይችልም? ይሄ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ የሰው ልጅ የተጻፈለትን ነው የሚኖረው ወይንስ እየኖረ ነው የሚጻፈለት? የተጻፈለትን ካለን ያው እንደ ካራክተር ማለት ነው። የሆነ ካራክተር አለ፣ ያን ካራክተር እየተወነ ነው ወይንስ እየኖር ነው የሚጻፈው? ለምሳሌ መጥፎ ነገር ስናደርግ ያ መጥፎ ነገር ይጻፋል፣ ጥሩም ስናደርግ ያ ጥሩ ነገር ይጻፋል። እሺ ከመጀመሪያ ስንነሳ ጀነት ለመግባት አላህ Subhanahu Wa Ta'ala ሲናገር إن الذين آمنوا وعملوا الصالحات لهم جنات النعيم አለ። አጥባጭሩ መልስ ይሄ ነው። እነዚያ በእኔ በአላህ አምነው መልካምን የሰሩ ጀነት ይገባሉ አለ። ይሄ ነው። አሁን አንድ ሐዲስ ሰምተህ ሊሆን ይችላል። ማንም ከናንተ በስራው ጀነት የሚገባ የለም የሚል ሐዲስ አይደለ? ከዚያ ጋር ተጋጭቶብህ ከሆነ ላስረዳ። ያ ሐዲሱ ምን ማለት ነው? የገባም ሰው አለ አይደል? ሐዲስ እንደሰማሁት የገባም ሰው አለ ማለት አንድ ሰው አሁን የጀሃነም ሆኖ ሄሎ ይሰማል? ይሰማኛል። እኔ ላነሳለህ ነው ሁሉንም ሹባዎች እናነሳቸዋለን። አብሽር። ያ ምን ነው የሚያመላክተው ከተባለ ያ ስራ ለጀነት ዋጋ ሊሆን አይችልም ማለት ነው። ይታል አይደል? እንዳ ቢመጠን ዋጋ ሊሆን ይችላል። ያ እቺ ምድር ላይ የምንሰራት ስራ ያንን ታላቅ ሀገር ያን የዘላለማዊ ህይወት ሊያስገኝ ይችላል ነበር። ላ ያ አላህ Subhanahu Wa Ta'ala ተርፋት ያ ዋጋን እንትን አይመጥነው ለማለት እንጂ ስራ አያስፈልግም ማለት አይደለም። እምነትና ስራ ወሳኝ ናቸው። እነዚያ በእኔ አምነው መልካም የሰሩ ጀነት ይገባሉ ነው የሚለው። ይሄ ነው። ሌላኛው የምንሰራው ስራ ቀድሞ ተጽፏል ወይስ በምንሰራ ጊዜ ነው የሚጻፈው የሚለው አላህ Subhanahu Wa Ta'ala በስራዎቻችን ላይ ነፃ ምርጫ ፈቃድ ነው የሰጠን። እነዚያን ግን ቀድሞ ያውቃቸዋል። ያውቃቸዋል። ለምን? አምላክ ስለሆነ። አምላክ ስላለፈውም ስለወደፊትም ሁሉ የሚያውቅ ነው። ከባህሪው እውቀቱ የተገደበ አይደለም። يعلم ما بين ايديهم وما خلفهم ይላል። ስላለፈውም ስለሚመጣውም ሁሉ የማውቅ ነኝ ይላል። ያ ነው ያን የሚያውቀው ለውሐል መህፉዝ ላይ ያሰፈረው። እንድንሰራ ሳይሆን የጻፈው ግን የምንሰራው ስለሚያውቀው ነው። ወጣለ አይደል? እሱ ነው። እሺ ሁሱ ቆይ አንዴ እዚህ ከመምጣት በፊት ወደ ልመለስልህ አንዴ ወደ ኋላ ልመለስልህና ምድር ላይ የምንሰራው ስራ ለጀነት ብቁ አይደለም ብለህናል። ጥሩ። ምድር ላይ የምንሰራው መጥፎ ስራስ ለጀሃነም ብቁ ነው እንዴ? ወደ እሱ እንመጣለን። ችግር ስለ ጀነቱ ተረዳኸውን? ጨረስክ? ተያዙ ናቸው ብዬ ነው። እሺ ጨረስክ ያንን? እሺ እመጣለሁኝ። አንዴ ይሄ ልጨርስልህ የመጀመሪያውን ብዬ ነው። እዚህ ጋር አሁን ወደ ጀሃነም ስመጣልህ ደግሞ ማለት ነው አንድ ሰው የጀሃነም ሊሆን ይችላል። የጀሃነም ባንደ ክህደት አምላክን መካድ ወዴት ያስገባል? ጀሃነም። ይሄን በነብያቱ ሁሉ አንደበት ላይ ተናገረ። አምላክን መካድ ለዘላለም ለጀሃነም ይዳርጋል። ሌሎች ወንጀሎችስ? ሌሎች ወንጀሉ አላህ Subhanahu Wa Ta'ala ይመራቸዋል። እንደው ቢቀጣም እንኳን በእነዚያ እንደ ወንጀሉ ልክ የተወሰነ ጊዜ ቀጥቶ ነው የሚያስወጣው። ክህደት ከሆነ ግን ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሎ በነብያቱ አንደበት ላይ ሁሉ ይሄንን ተናግሯል። መሲሁም ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። መሲሁ ሲናገር ምን አለ? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል። ወመእዋሁ النار መኖሪያው ገሃነም እሳት ነች ብለው ሁሉ ነብያት ይሄን ነገር አሳውቀዋል፣ ተናግረዋል። ከዚያ በታች ያሉትን አላህ Subhanahu Wa Ta'ala
በእነዚያ በወንጀሎች ልክ እንደው በዛ ከተባለ በወንጀሎች ልክ ሊቀጣው ይችላል እንጂ በጀሃነም እንዲዘወትር አያደርገውም በእነዚህ ኃጢአቶች። እሺ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከዚያ በታች ያለውን ከሽርክ በታች ያለውን ላሻው ሰው ይምርላቸዋል ብሎ ተናግሯል። እሺ ወስዋ እዚህ ጋር አሁን ጀነት ሲገባ ቢያንስ ስራው አይደለም እዝነት ሊያስፈልግ ይችላል አልን አይደል? ወደ ጀነት ለመግባት አንድ ሰው አላልኩም እንደሱ እና በስራው ብቻ ነው ያለው። አልሰው ከኔ ጋር አይደለም ማለት ነው። ካንተ ጋር እምነትም ስራም ያስፈልጋሉ። ሰውየው ግን እምነትና ስራ እሺ አሁን እዚህ ጋር አልምጣበሽ አላህ Subhanahu Wa Ta'ala ሐዲሱን ቁርአኑን ምናልባት ረስቸው ይሆናል ከተሳሳኩ ይታረመኛል ችግር የለውም። አላህ Subhanahu Wa Ta'ala በዝነቱ ብቻ ያስገባው አለ በስራው ሲያስገባው በዝነቱ ብቻ። እዚህ ጋር ደግሞ አንድ ሐዲስ አለ ያን መልካም ስራ የሰራው እንግዲህ ብቁ ለጀነት ብቁ የሚባል ስራን ሰርቶ ግን ያን ሰው ጠየቀው አንተ በስራ ነው የምትገባው ወይንስ በእኔ ዝነት ሲለው ያው ስራውን ስለሰራ በስራ ያለ ሰውየው በእርግጥ ስራው ለጀነት ስለሚያበቃው ማለት ነው። እዛ ጋር ግን አላህ Subhanahu Wa Ta'ala ምን አለው? እሺ የዚህም ባሪያ ስራው አንድ ሚዛን ላይ ያስቀምጡት አለ እና ደግሞ አይኑን አንድ ሚዛን ላይ ያስቀምጡት ሲል ከስራ ይብለጥ አይኑ መዘነች ይላል። ስለዚህ አላህ Subhanahu Wa Ta'ala በስራ ሳይሆን አለው በእዝነትህ ነው የምትገባው ያለው። እዚህ ጋር አሁን እዝነትን ነው እያሳያል አይደል? አሁን እሱ ጋር ቀደም ነግሬሃለሁ የሱኛውን ሐዲስ ገና ሳታነሳቸው በፊት እነዚህን እንደምታነሳ ስለማውቅ ነው። ያ የጀነት ዋጋ ሊሆን አይችልም ስራህ ነው። ገብቶሃል አይደለ? ስራህ የፈለገ ብትበዛ የጀነት ዋጋ ልትሆን አትችልም ነው እንጂ ጀነትን ለመግባት የግዴታ ስራ አያስፈልግም የሚለውን ግንዛቤ አይሰጥም እሱ። አላህ እየተናገረ በቁርአን ላይ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ እነ الذين آمنوا ብሎ ምን ይላል ቁርአን وعملوا الصالحات ይላል አይደለ? ያ ነው። ስለዚህ ዋጋ ሊሆን አይችልም ነው ማለት የፈለገ የሰው ልጅ ቢገዛ አላህን በዚህ ምድር ላይ በዚህ በተሰጠችው እድሜ ያን የዘላለማዊ ሀገር ሊያስወርስ የሚችል አይደለም ለማለት ነው። ዋጋው ሊሆን አይችልም እንጂ አያስፈልግም ማለት አይደለም። እሺ እሱ ላይ ትክክል። ወደዚህኛው ደግሞ ስመጣለ አሁን ለምሳሌ በኃጢአት ሁሉ የቆየ ሰው አንድ ሰው በኃጢአት ቆይቶ ያን ሁሉ ኃጢአት ይዞ ይሄን ሽርኩን ተው ከሽርክ በታች ያለውን ግን ሙሉ ኃጢአት ሽርክ ሳያስገባ ማለት ነው በዛ ኃጢአት ኑሮ ያ ሰው በእዝነቱ ወደ ጀነት መግባት ይችላል። ምናልባት በእዝነቱ ስራው ያስገባውም ጀነት አላህ በእዝነቱ ጀነት ሊያስገባው ይችላል። ግን አላህ ላይ አላጋራም ያስገባው አይደለም በአላህ ላይ ሰው አላህን አልካደም አላጋራም በአላህ ላይ ማጋራት አላጋራም። ግን ሌላ ወንጀል የተባለች ኃጢአት የተባለ ፈጽሟል አይደል? አዎ በዛ በወንጀሉ ልክ ይቀጣል ወይንም አላህ ሊምርለትም ይችላል። የሚምርለት ምን አይነት ሰው ነው? አንደኛ ተውበት ያደረገ ሰው ይምርለታል። ተውበት ካደረክ ንስሐ ካደረክ ወደ እርሱ ከተመለስክ ይምርልሃል። ይሄን መጀመሪያ ያዝ። እሺ እዚህ ጋር አንድ ሐዲስ ደግሞ ልንገርህ ነው። ይሄም ልክ እንደዚሁ በኃጢአት የኖረ ነውና ሲሞት ምን አረገ ማለት ሊሞት ሲል ምን አረገ ልጆቹን እኔን አስክሬኔን ካቃጠላችሁት በኋላ አመዱን በትኑት ሰብስባችሁ በትኑት አላቸው እና ይሄ ሰው አላህን ፊት ቀረበ። ይሄ ሰው እንግዲህ በኃጢአት ከኖረ እዚህ ጋር አንድና አንድ አላህ ፊት ቀረበ። አላህ ፊት ሲቀርብ ለምንድነው ብሎ ሲጠይቀው ምን አለው? እኔ አንተን ለመገናኘት ከመፍራት የተነሳ ነው አለ። እንግዲህ ምንም ማለት ይሄ ኸይር ስላልን ነው አንችልም። ምናልባት እንደ ፍርሃት እሺ እንይዟል። ሰውየው አማኝ ነበር ታውቃለህ። ካለማወቅ ነው ይሄን ያደረገው ጀህልናው ነው። ገብቶሃል አይደል? አቃጥሉኝ ያለው ምናምን አላህ አስክሬን አቃጥሉ ብሏል አላለም። ነገር ግን ያን ያነሳሳው ነገር ምንድነው? ከሃዲ አይደለም ሰውየው አማኝ እኮ ነው። ገብቶሃል? በአላህም ስለሚያምን ነው ካንተ ፊት ቀርቤ ወንጀሌን ምናምን እያለ የተናገረበት። ገብቶሃል አይደል? ማመን ፍርሃት ሊሆን ይችላል። ናም ሰውየው አማኝ ነው እንጂ በአላህ Subhanahu Wa Ta'ala ያምናል። ስለፈራ ነው ስላመነ ሰውየው አሁን እንደዛ ያለው ሰውየው አማኝ ነው። ነገር ግን ወንጀል በዝቶበታል። ስለ ወንጀሉ ብዛት እየተናገረ ነው። ሰውየው በዚህ ወንጀል እንዴት ከአላህ ፊት እቀርባለሁ እያለ ነው። አማኝ ስለሆነ ነው በአላህ Subhanahu Wa Ta'ala ያምናል። ባያምንማ ስለዚያ ማያስበው ነበር። ኦኬ ስለዚህ እምነትህ ብቻ ሊያስገባህ ይችላል ማለት ነው። እዚህ ጋር ቅድም እንዳልከኝ መጀመሪያ እምነትና ስራ እንዳልከኝ ቆይ ስራም አለው ሰውየው። ስለ ወንጀል መብዛት ነው ሐዲሱ እየተናገረ ያለው። ሰውየው ወንጀል አብዝቷል አይደለ? እንዴት አንዳንድ ሰው አጋጥሞ አያውቅም? ይሄን ሁሉ ወንጀል ሰርቼ አላህ እንዴት ይምርልኛል እንደው የሚል ሰው አጋጥሞ አያውቅም? እንደዚህ አይነት ሰው ማለት ያ ሰው ግን ያምናል፣ ይሰግዳል፣ ይጾማል እኮ ወንጀል ግን በጣም አብዝቷል። እርሱና አላህ ብቻ የሚያውቁት
ይሄን ሁሉ ወንጀል ይዤ እንዴት ነው ከአላህ ፊት የምቀርበው ይላል የሰው ልጅ። እንደዛ አይነት ሰው ነበር ያ ሰው። ሀባሹስ አመሰግናለሁ። ጥያቄዎች መልሰልኝ። ቴንክ አየሽ ከላይ ታደሰ ሰላም፣ እንዴት ነህ? ታደሰ በቀለ። ሰላም አለይኩም። ወአለይኩም ሰላም። ከይቅርታ ጋር ክርስቲያኖች እናስቀድማቸው፣ ሙስሊሞች ትቀጥላላችሁ። እሺ ይሰማል። እንዴት ነህ? አለን። ደህና ነህ? አለን። ሰላም ናችሁ? አለን። ድምፅህን ከፍ አድርገው። እሺ ያው ትንሽ አሰስያ ስለያዘርኩ ነው ማርጎኝ ነው። እሺ ጥያቄ ደህና ነን አልሐምዱሊላህ። አንተ እንዴት ነህ? አለሁ መስገን አዎ አለ። እሺ ጥያቄ አለ እንግዲህ? አዎ እሺ። በምድር ላይ ስንኖር ሁላችንም የሚያሳስተን ምንድነው? ያኔ ሰይጣን ነው አይደለም? ወይንም ጂኒ የታላችሁ በእስልምና? ሰይጣንና ጂኒ በእስልምና ያለው ልዩነት ነው? እሺ ጥሩ። አንድ አይነት ናቸው አይደለም? ይለያያሉ። አሁን በደንብ ላስረዳ። ጂን የሚለው የአካል መጠሪያ ሲሆን ሰይጣን የሚለው ደግሞ ባህሪ ነው እንጂ የሆነ የአካል መጠሪያ አይደለም። ሰይጣን የሚለው ባህሪ ነው። ሰይጣን ማለት ትርጉሙ አልኻሪጅ አን ጣዓቲላህ፣ ከአምላክ ከአላህ ትእዛዝ ያመፀ አማጺ ማለት ነው። አያ ጂን የሚለው ግን የሆኑ ፍጡር ናቸው፣ ከእሳት ነው የተፈጠሩት። አላህ በቁርአን ላይ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ስለ ጂን አፈጣጠር ሲነግረን ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ጂንንም ከዚህ በፊት ከሰው በፊት ማለት ነው ከተኳሰ እሳት ፈጠርኳቸው እያለ ይናገራል። ከእሳት ነው የፈጠራቸው አካል ናቸው። ጂን ማለት ትርጉሙ ሰይጣን ማለት አይደለም። ጂን ማለት ድብቅ ማለት ነው። ገብቷቸዋል? ድብቅ ወይንም ስውር ማለት ነው። ለምን በዚህ ተጠሩ? ከአይን እይታ የተሰወሩ የተደበቁ ስለሆኑ እናያቸዋለን። አናያቸው ማለት እነሆ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል አላህ። እናንተ በማታዩባቸው ስፍራ ሆነው ያያችኋል እነሱ አለ። አየህ፣ ድብቅ እንጂ የክፉ ነገር መጠሪያ አይደለም። ሰይጣን ማለት አይደለም። ጂን ሲባል ራሳቸውን የቻሉ ከእሳት የተፈጠሩ ፍጡር ናቸው። አምላክ ማንንም ክፉ አድርጎ አልፈጠረም። ይሄንን እንወቅ አንድ ጊዜ። አያችሁ፣ ክፉ አድርጎ አልፈጠራቸውም። እንደኛው ነፃ ምርጫ ፍቃድ የተሰጣቸው ናቸው። ወጣቸዋል አይደል? እንደኛው ነፃ ምርጫ ፍቃድ ተሰጥቷቸዋል። የነብያትን ትምህርት ሰምተው የመተግበር ግዴታና ኃላፊነት ተጥሎባቸዋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውንም ሆነ ጂንን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ከኛም ከነርሱም የአላህን ትእዛዝ ያመፀ ሰይጣን የሚል ባህሪ በእርሱ ላይ ይውልበታል። ሰይጣን የሚል ባህሪ በእርሱ ላይ ይውልበታል። ገብታችኋል አይደል? ይሄ ነው። ክርስቲያኖች ያያችኋቸው ኮሜንት ላይ የሁሱ ባሪያ ብለው አካውንት ከፍተዋል። ወላሂ የሁሱ ባሪያ ብለው አካውንት ከፍተዋል። ከዛ ይሳደባል ኮሜንት ላይ። ስለዚህ ማለት ያው ነው እንዴ እኮ አላውቅም እዚህ መድረስ ቅዱሳኖች። ለማንኛውም ጂን የሚለው የእንትን ስም ነው። እሺ የድብቅ ማለት ነው፣ ስውር ማለት ነው። እሱ ነው እንጂ ሰይጣን አይደለም። ሰይጣን የሚባለው ደግሞ ከአምላክ ትእዛዝ አምጾ የወጣው ነው። አዳምና ሔዋንን ያሳታቸው ያ ከአምላኩ ትእዛዝ ያመፀ ነው። ገብቷል አይደል? ከአምላኩ ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ከዚያ በፊት ሰይጣን የሚል ባህሪ በእርሱ ላይ የለም ነበር፣ አላመፀምና። ልክ የዛኔ ሲያመፅ ጊዜ አሁን ዞሮ ያም ሆነ ይህ አሳሳች ወይንም መጥፎ መሆኑን እዚህ ጋር አሁን እየነገርከን ነው ማለት ነው። ጂኒ ማለት አሁን አሳሳች ጂኒ ማለት አሳሳች ማለት አይደለም እንዴ? ከኔ ጋር አይደለም እንዴ? አሁን ወደ ምድር ተመውረዱ በፊት እዛ በሰማይ እንዳለ ጂኒ አሳሳች እንደነበረ እየነገርከን ነው። ሳህ ስሙ የተቀየረው ወይንም ምድር ተመጣ በኋላ ነው አይደለ? ሰይጣን ሊባል የቻለው ማለት ነው አይደለም። ከአምላኩ ትእዛዝ ባመፀ ጊዜ ነው። አሁን ላይ አላህ በቁርአን ላይ ሲናገር ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ አለ። ከጂን ጭፍሮች ነበር፣ ነገር ግን ከጌታው ከአላህ ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚል ባህሪ በእርሱ ላይ ዋለ። ሰይጣን ማለት ከአምላኩ ትእዛዝ ያመፀ አማጺ ማለት ነው።
አየህ ያ ነው እኮ አሁን ህጋሱ ማለት ነው። አሁን እንግዲውማ በቃ ያ ጂን የሚባለው ነገር ቀርቶበታል ሸይጣን ተብሏል ማለት ነው። አዎ ሰይጣን የሚለው ባህሪ በእርሱ ላይ ውሏል። የአምላኩን ትእዛዝ ክዶና ምጾ ወጣ። አይዋ አሁን እንደዛ ካልን እንግዲው ለምንድን ነው ያኔ አሁን አንድ መምህር እየሰማው ጂኒ ወይንም ሸይጣንን ማግባት ይቻላል ወንድም ማድረግ ይቻላል የሚል አላለም። ሰይጣን ጠላታችን ነው ወገናችን። እነ ሸይጣን ለኩም ዐዱውን ፈተኺዙሁ ዐዱዋ ይላል። አላለም። የምትል ከሆነ በቃ ትልቁ አድርጋለሁ አሳየን። እስከዚያ ድረስ ከላይ ያለው ልጅ በባህር ሰላም እንዴት ነህ? በነገራችን ላይ ሌላ ጀዋል የለኝም እንጂ ሌላ ጀዋል ነው። ይሰማል? በባህር የመጣን ከስረናል የሚለው ልጅ ይሰማል? ሐሳብ እየቀየርክ ነው አይደለ? እሱ ሐሳብ እየቀየርክ ለያዘህ እንዴ? እኔ መረዳት ፈልገህ እኮ መስሎኝ ነው። በቃ አሁን ምን ታደርጋለህ? ሰይጣን ማግባት ይችላል የተናገረበትን አውጣና አሳየና አሁን ትልቁ ላይ አድርጌያለሁ። ያላ እንግዲህ ትልቁ መምህራችሁ ወይንም አሳየን እኮ እሱን አሳየን ያለበት ወላሂ ላዚም አላለም። ሰይጣን ማግባት ይችላል አላለም። ምየም ነገር ጂኒ ሰይጣን ነው ብለኸኛል አይደለ? ጂኒ ሰይጣን ነው ካለህ እንግዲህ ሰው ጤነኛ አይደለም። ጂኒ ሰይጣን አይደለም ብዬ እስካሁን እየነገርኩት ጂኒ ሰይጣን ነው ብለኸኛል ይላል እንዴ? አሁን ቪዲዮ ክፈትና አሳየን። ስሙ ተቀይሯል አይደል? አሳየን። ስም አይደለም የተቀየረው። አሁንም ከኔ ጋር አይደለም እንዲህ ካንተ ጋር ነው እንጂ አንተ ቃል በቃል በሰማይ ጂኒ ብለው እንደኛ ፍቅር የነበረ አዳምና ሔዋንን ከማሳሳት በፊት አዳምና ሔዋንን ከማሳሳታችን በፊት ጂኒ የሚባል ስም ነበረው። ከዛ አዳምና ሔዋንን ሲያሳስት ወደ ምድር ሲጣል ሸይጣን የሚባል ስም ተሰጠው አልኸኝ። ስሙ እንጂ የተቀየረው እሱ ይኸውልህ ስራውና ባህሪው ዋናው እሱ ነው ወገናችን። ይኸውልህ ዋናው ባህሪውና ስራው ነው። ከሃዲና አማኝ የሚባል ነገር አለ አይደል? ልክ አንተ ሰውን አሁን አንተ ለምሳሌ አማኝ ነህ ትላለህ አይደል? አይደል? አዎ ክደህ አምላክህን ከወጣ ሁሉ ነገር ባህሪ ተቀየረ፣ ከሃዲ ሆንክ ማለት ነው። ልክ እንደዚያ ማለት ነው የሆነው እሱ። ስለዚህ ከጅኖች እኮ ከሃዲ ያልሆነ አለ፣ ከሃዲ የሆነም አለ። ያ ከሃዲ የሆነው ሰይጣን የሚል ባህሪ በርሱ ታዲያንን ከሃዲ እንዴት ነው ማግባት የሚቻለው? ለምንድን ነው ወንድም አይቻልም? አንዴ ቁርአን ይዛል ዮኒ ጠላታችን እንደሆነ እናሳይህ። በቃ ወንድማችንም አይደለም አናገባም፣ ጠላታችን ነው። ዮኒ ቁርአን ይዛል ምዕራፍና ቁጥር ልንገርህና አንድ ጊዜ አውጣና ሰይጣን ጠላታችን እንደሆነ ቃል በቃል እናሳይህ። ማን ነው ቁርአን ያዘ? አንተ ራስህ ቁርአን ይዛል ካለህ ልንገርህ። እሺ ቁርአን ያዘ ልጅ አለ ኮሜንት ላይ አንድ ቁጥር ይዛል። አቡ ሃይደር እንግዲህ አባታችን ወይንም ሁላችንም በቃ እባክህ አላለም እንደሱ። አሁን ላሳየህ ነው ጠላታችን ነው የተቆራረጠው ኔትወርኩ አለሽ ቢንት ሙስሊም ክፈቸው አንዴ። እሺ በባህር የመጣን የምትለው ልጅ አለ መናገር ትችላለህ? አለሁኝ አንድ ጊዜ። እሺ ምን ነበር? ይሰማል? እሱ ይሰማል? ይሰማል። መስለም ፈልጌ ነው። እሺ እስልምናን መቀበል ፈልገህ ነው? ፈልጌ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ أن محمدا رسول الله ما شاء الله كذبوا على مسلمون هون ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል ለሶላት ዝግጁ ይሆን ዘንድ።
ከዚያ ስለ ሶላት አሰጋገድ በመማር እዚህ ላመንከውና ለመሰከርከው አንድና ብቸኛ ለሆነው አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? እዚህ የሚሉኝ አሁን አብደራኡፍ ነው የሚሉኝ። ከዚያ በፊትስ? ከዛ በፊት ሰለሞን ነበር ሲል። አይ እሺ፣ ሙስሊም ጓደኞች ታገኛለህ? እዚህ ጓደኛ ሱዳኔ ጓደኛ አለኝ። በቃ ሶላት አሰጋገድ ምናምን አስተምሩ ይበላቸው። ሶላትህን ጀምር፣ ቀጥል። እሺ እሺ፣ ቴንክ ዩ አመሰግናለሁ። አየሽ ቢንት ሙስሊም ማውጣት ትችያለሽ አሁን? አዎ እሺ ያወጣለሁ። ልጁ ደግሞ አሁን ሻዳ ያስከው ልጅ በውስጥ አናግረኝና ግሩፕ እንድትገባ ሰለምቶች ጋር ማለት ነው አስገባሃለሁ። በውስጥ አናግሩኝ። ሻዳ ያዛችሁ። እሺ ሱራ ፋጥር ላይ አውጭላችሁ አንድ ጊዜ። ልጁ ወጥቷል፣ ነገር ግን ሊከታተል ይችላል። የቀደመው ልጅ ሰይጣን ወንድማችሁ ነው ብለው እንትን እያሉ ነው። እስኪ ጠላታችን እንደሆነ እናሳያችሁ። ሱራ ፋጥር ላይ አውጭ አንድ ጊዜ። ሱራ ፋጥር ፋጥር ያውና ጎስ አሁን ወረድ ወደታች እስኪ 6 ላይ ምናምን አካባቢ ሂጂ። ሰይጣን ለእናንተ ምን ይላል ይታያቸዋል? ሰይጣን ለእናንተ ጠላት ነው 4 ነጥብ። ስለዚህ ጠላት አድርጋችሁ ያዙት ይላል። ተከታዮችን የሚጠራው የእሳት ጓዶች እንዲሆኑ ነውና ይላል። ስለዚህ ጠላታችን ነው ሰይጣን። ቃል በቃል አላህ በቁርአን ላይ ተናግሯል። ታቻል ሰይጣን ለእናንተ ጠላታችሁ ነው ይላል። እሺ ለማንኛውም ይሄን ይመስላል። ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። እሺ እሱ ይሰማል? ይሰማል። እሺ እስከዛ ልቀጥል። አንድ ግን ምንድን ነበረ ጥያቄ መሰለክ? ስለ ጀሃነም ቅድም ስጠይቅክ 7 በሮች አሉት። አሁን የተጠቅሷል እንዴ? አንደኛው በር እንደዚህ ነው፣ ሁለተኛው እንደዚህ ነው፣ ደረጃቸው ተነግሯል? ስም አለ በጀሃነም አላህ ስብሐነሁ ወተዓላ በተለያየ ባህሪ ጠርቷታል። ያ ሃዊያ፣ ጣማ፣ ጀሂም፣ ሰዒር ምናምን እያለ ጠራቸዋል። ይህ ሁሉ የእርሷ ባህሪያት ናቸው፣ ስሞቻቸው ናቸው እነዚህ ብሎ የተናገረ ዓሊም እስካሁን ድረስ አልተሰማ ማለት ነው። እሺ አይ የቅጣቱ አይነት የቅጣት አይነት አዎ፣ አንደኛ የእሳት ቅጣት አለ፣ ሁለተኛ የቅዝቃዜ ቅጣት አለ፣ ሶስተኛ የእጅ ቅጣት አለ። ተኳሳ ውሃ አለ፣ የእሳቱ ቅጣት አለ፣ ሁለተኛ የቅዝቃዜ ጀሃነም አለ። ያ ጀማዓ የቅዝቃዜው ጀሃነም ከእሳቱ ይበልጣል። የጀሃነም ሰዎች ከእሳቱ ወደ ቅዝቃዜው እንዲወሰዱ ይለምናሉ፣ በዚያም ይገባሉ አለ አንድ ሰሃባ ሲናገር። ልክ የቅዝቃዜው እሳት ውስጥ በሚገቡ ጊዜ ስጋቸውን ከአጥንታቸው ይለያየዋል ማለት ወዳው እንደገቡ ግስልት አድርገው የሚጥላ እንደገና ቆዳቸው ስጋቸው ይመለሳል፣ አይሞታትም። ሞትን ይመኛሉ ግን አያገኙትም። ትኩስ ውሃ يصب من فوق رؤوسهم الحميم ይላል አላህ ቃል በቃል ከራሳቸውም ላይ ትኩስ ውሃ ይፈሰስባቸዋል አለ። يصهر به ما في بطونهم والجلود ይላል በሆዳቸው ውስጥ ያለውን እና የሆድ ዕቃቸውን እንዳለ ወደታች ይዞት ይወጣል። ያው ማለት ነው። አላህ በቁርአን ላይ ይናገራል። እሺ እና ደግሞ ሌላ እጅ አለ። እጅ የጀሃነም ሰዎች ተቃጥለው ከነሱ የሚወጣው ደምና መግል የሚፈስበት ትልቅ ወንዝ አለ። ይሄም አንደኛው የጀሃነም አይነት ነው። ይሄም አንዱ የጀሃነም አይነት ነው። እነዚህ ሁሉ ቅጣቶች አሉ በየውመል ቂያማ። أعاذني الله وإياكم من نار جهنم.
እሺ ሳሙኤል ሰላም ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዴት ነህ? ሰላም ነው አለን። እሺ እስኪ አንዳንድ ጥያቄዎችን እንድታብራራልኝና እንድጠይቀኝም ስለምፈልግ ነው። አይ እሺ ሞዴሬተሮች እንዳታስወርዱኝ እሺ። አንድ ጥያቄ ስላለኝ እኔ ክርስቲያን ነኝ። እሺ እና እኔም ስለ እምነቴ ልንገርህ፣ አንተም ስለ እምነትህ ንገረኝ። እሺ ስለ ክርስትና እምነት ልትነግረን ነው? ክርስትና የሚባለውን ሃይማኖት እግዚአብሔር ደንግጎታል። ክርስቲያን ሁን ብሏል መጽሐፍ ቅዱስ ላይ። ጀምር ያላህ ንገረን እስኪ። አዎ ደንግጎታል። በጣም ጥሩ። ክርስቲያን ማለት መጀመሪያ የክርስቲያን ትርጉሙን ልንገርህ፣ ከዛ እምነት ነው እምነት አለ የሚለውን ደግሞ አንተ ትነግረኛለህ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ራስን ጠይቀህ ራስን እንዳመልስ። ክርስቲያን ማለት የክርስቶስ ተከታይ ነው እኮ ምን ለበች ጠይቁኝ። የምጠይቀውን ጥያቄ የምትመልስ ከሆነ የኔን ጥያቄ ትኩረት አድርገህ አዳምጠህ ለዚያ መልስ። ምንድነው ጥያቄ? እሺ ይህ ከኔ ጋር አይደለም ማለት ነው። ራስህን ጠይቀህ ግን የምትመልስ ከሆነ ይሄ ጥያቄና መልስ አይባልም። ጠይቅ ችግር። እግዚአብሔር በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ የተናገረበት ቦታ አለ? ያላ የክርስቶስ ተከታይ ሆኑ ብሏል። አልጠየቅኩምስ። ወደ እሱ እንመጣለን። የማን ተከታይ ሆኑ ብሏል ሳይሆን እነዛ የክርስቶስ ተከታዮች ናቸው ክርስቲያን የሚባሉት። አልጠየቅኩምስ። ክርስቲያን ሆኑ በመጽሐፍ ቅዱስ እንደዛ ከሆነማ ሙስሊም ሁኑ የሚል የለም። በእናንተም በማንም እያልኩ ያለሁት ክርስቶስ የክርስቶስ ተከታዮች ሁኑ ካለ እነዛ ደግሞ ክርስቲያን ተብሎ ይጠራሉ። አሳይሃለሁ። ሙስሊም ሁኑ ብሎ አላህ ያዘዘበትን ቦታ ቃል በቃል አሳይሃለሁ። እሱ እናንተ ጋር ያለው እኮ ተረስቀን ክርስቲያን ሁኑ ብሎ ያዘዘበት አንድ ቦታ አለ መጽሐፍ ቅዱስ ላይ። የክርስቶስ ተከታይ ሁኑ የሚል ግን ብዙ አሉ። እሱን አሳያለሁ። የማን ተከታይ ሁኑ ይላል ብዬ አልጠየቅኩም። እኔ ክርስቲያን ሁኑ ብሎ አዟል ወይ እንዴ? እነዛ ክርስቲያኖች የማን ተከታዮች ናቸው? መልስልኝ። በቀጣይ ላይ የማን ተከታይ ናቸው ብዬ ስለ ሰዎቹ አይደለም ሃይማኖቱን ነው። እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ ነው ጥያቄ። ሃይማኖቱ እኮ አይደለም የሚያድንህ እኮ እሱን ነው እየጠየቅን ያለ ነው። እኛ ደግሞ አይደለም። አንተ እኮ ስሙን ነው የጠየቅኝ ያለው። ስም አይደለም እኮ የሚያድነው ክርስቶስ ነው የሚያድነው። ሙስሊም እኮ አይደለም ክርስቲያን አይደለም እኮ የክርስቶስ ነው የሚያድነው። ወደ ማዳን ጥያቄ እንሄዳለን። አሁን እግዚአብሔር ክርስቲያን የማይጠየቅ ጥያቄ ነው እየጠየቅ ያለው። ለጥያቄ እንኳን የማይቀር ጥያቄ እያቀረብክ ያለው ነበር እንዴ? ክርስቲያኖች ጥያቄ እስከወዳቸው ራሳቸውን ይሄን ጥያቄ ነው የምፈልገው። ኖ አንተ ትልቅ ሰው ነህ አይደል እንዴ? አዳምጥ ቆይ እንዴ። እግዚአብሔር ክርስቲያን ሁን ብሎ አዟል ወይ? አዎ አዟል። የክርስቶስ ተከታይ ሁኑ ብሎ አዟል። ጠየቅኩም። የማን ተከታይ ነህ ብዬ አልጠየቅኩም። እኔ ክርስቲያን ሁን ብሎ አዟል። ክርስቲያን ማለት የክርስቶስ ተከታይ ክርስቲያን ብዬ አልጠየቅኩም። እኔ እሱ ነው አንተ ያልገባህና ያልተገለጠልህ ይሄ ነው ወንድሜ። እኔም ልነግርህ የምፈልገው ነገር መልስ ሳይኖር አንተ ያልገባህ አንተ ያልተገለጠልህ ይለኛል። ተመልከቱ። ቅድም ስለ እምነቴ ላስረዳ ነው አልክ። ራስህ በራስህ ጊዜ ነው። እኔ አሁንም እኮ ላስረዳ እኮ ነው። እኔ የገባኝ ልነግርህ እኮ ነው። እኔ ጋር እውነት እንዳለ እኔ የምጠይቅህን እንድትመልስ ነው። ክርስቲያን ሆኑ ብሎ እግዚአብሔር ያዘዘበት ቦታ አለ የለም? አዎ እኮ አልኩህ እኮ አለ አልኩህ እኮ። የቱ ጋር ሄድና ሙሉ መጽሐፍ ቅዱስን አንብበው። ሙሉ መጽሐፍ ቅዱስ ስለዛ ነው የሚያወራው። እግዚአብሔር ክርስቲያን ሆነ ሙሉ ስለ ክርስቶስ የሚያወራው በሙሉ ስለዚህ የለም ለሳይሆን አንተ ስላላነበብከውና እያሳወቃችሁ ደቀ መዛሙርት አድርጓቸው የሚለው መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የቱ ጋር ነው? ክርስቲያን ኢትስ አ ኔም ብራ ወንድም በምን አማርኛ ነው የምንገባው አይደል እኮ። የቱ ጋር ነው እግዚአብሔር ክርስቲያን ሆነ ያለው? ሁሉም ቦታ ነው አልከኝ። ሁሉም ቦታ አይልም፣ አትዋሽ። ሙሉ መጽሐፍ ቅዱስ ያለው የሚያወራው ስለ ክርስቶስ ነው። ስለማን ክርስቶስ ደግሞ የክርስቶስ ተከታዮች ነን። ለዛ ነው እኛ ክርስቲያን ባንባል ስማችን ባይጠራ ክርስቲያን አንተ አሁን ገብቶ እንዳልገባ እንዳረውክ ነው እየሆንክ ያለው እንጂ በደም ነው ገባ። ወላሂ ላዚም መልስ ነው እንደሌለው ስለማውቅ ነው። እኔም ጠይቀህ ጥያቄ መልስ ካለው መጽሐፍ ቅዱስ ላይ አልጠይቅህም። ይሄ እኮ ጥያቄ አይደለም እኮ አንተ እኮ ይገባ ክርስቲያን ማለት የክርስቶስ ተከታይ ነው። ስማችን ያገኘነው የክርስቶስ ተከታይ ስለሆነ ክርስቲያን የተባለው ብዬ ያስረዳው ምን ነው ያልገባ አንድ ጊዜ ኦኬ። ቀደም ክርስቲያን የሚል ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ አለ ወይ ስለው በመካከል ላይ ጥሩ መልስ መልሶ ነበር። ምን እንዳላስተውላችሁት ከሆነ እንደሱ የሚልማ የለም ቁርአንም ለምሳሌ ወይንም ደግሞ ሙስሊም ሆኖ የሚልም የለም ማለት ኦኬ። አይ እኔ እሱ እንዳለ ሰጣለሁኝ አላህ ቃል በቃል ሙስሊም ሆኖ ብሎኛል።
ክርስቲያን ሆኑ ብሎ ያዘዘበት ቦታ ግን አለ ወይንስ የለም? ወፍ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ተስፋ ቁረጥ የለም። ክርስቲያን ሆኑ ብሎ አንዲትም ቦታ ላይ አምላክ አላዘዘም። እሺ አንዴ እኔ ላውራ። አንዴ የሆነ ጥያቄ ልጠይቅህና ከዛ ይሄን ጨረሳችሁ እኮ እንጠይቅህና አሁን እኮ ጥያቄ ያለው አይደል ያልኩን? ይሄን ጨረሳችሁ? የቱን ትጠይቃላችሁ? እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ